ህወሓት የጀነራል ታደሰ ወረደን የመንግስት ውሳኔ አንቀበልም ብሏል። አሜሪካ በኢራኑ ጦርነት ምን አተረፈች የሚሉትን ሁለት ጉዳዮች እንዳሰሳለን። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዘን። ህወሓት የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣንን ለአንድ ዓመት እንዲራዘም ማድረጉን የተናጠል ውሳኔ ነው ሲል ተቃወመ። ህወሓት የፌዴራል መንግስት የጊዜያዊ አስተዳደሩን ስልጣን ያራዘመው ከፕሪቶሪያው ስምምነት በፊት የወጡ ህጎችን በመጠቀም ነው ሲል ወቅሷል። ህወሓት ጠቅላይ ሚኒስትር አብይ አህመድ ረቡዕ ዕለት ያስተላለፉትን ውሳኔ ላይ ያለውን ተቃውሞ ያሰማው ትላንት ሐሙስ ሚያዝያ 1 ቀን 2018 ዓ.ም ምሽት ባወጣው መግለጫ ነው። ጠቅላይ ሚኒስትር የጊዜያዊ አስተዳደሩ የስልጣን ዘመን እንዲራዘም የወሰኑት ሌተናንት ጀነራል ታደሰ ወረደ የአንድ ዓመት አፈጻጸም ሪፖርትን ባቀረቡላቸው ማግስት ነው። የጠቅላይ ሚኒስትሩ ጽህፈት ቤት ረቡዕ ዕለት ባወጣው መግለጫ የፕሬዝዳንቱ የስልጣን ዘመን በአንድ ዓመት እንዲራዘም የወሰነው በቀረበው ሪፖርት የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ ባወጣው አዋጅና የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ እንደሆነ አስታውቋል። ህወሓት ትላንት ባወጣው መግለጫ የሁለት ዓመቱን የትግራይ ጦርነት ያስቆመውን የፕሪቶሪያን ስምምነት ጠቅሷል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የሚመሰረተው በሁለቱ ተፈራራሚ አካላት ማለትም በህዝባዊ ወያኔ ሓርነት ትግራይና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ንግግር እንደሆነ ገልጿል። ብዙ መደናቀፎች እያጋጠሙ ቢቆዩም ከፕሪቶሪያው መፈራረም በኋላ በ2015 ዓ.ም የክልሉ ጊዜያዊ አስተዳደር የተቋቋመው በሁለቱ አካላት መካከል በተደረጉ ንግግሮች እንደሆነ ይታወሳል። ይሁን እንጂ የኢትዮጵያ መንግስት እየፈጸማቸው ለቆዩት የፕሪቶሪያው ስምምነት የመጣስ ተግባራት ቀጥሏል ሲል በዚህ ሳምንት ስለተራዘመው የፕሬዝዳንት ታደሰ ወረደ የስልጣን ቆይታ አስታውሷል። እንደ ህወሓት ገለጻ የፌዴራል መንግስት የጊዜያዊ አስተዳደሩ ቆይታ በአንድ ዓመት ያራዘመው ከፕሪቶሪያው ስምምነት በፊት በነበሩ ህጎች መሰረት በማድረግ እንዲሁም የዘላቂ ተኩስ አቁም ስምምነት ሙሉ በሙሉ በመጣስ ነው ብለዋል። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ስልጣን ማራዘማቸው ይፋ በተደረገበት የጽህፈት ቤታቸው መግለጫ ላይ የተጠቀሰው የትግራይ ጦርነት ከተጀመረ በኋላ በ2013 ዓ.ም የወጣው የሚኒስቴሮች ምክር ቤት ደንብ ነው። ከጦርነቱ መጀመር በኋላ የተመሰረተውና በዶክተር ሙሉ ነጋ ሲመራ የነበረው የመጀመሪያው ጊዜያዊ አስተዳደር ለማቋቋም የወጣው ደንብ ከፕሪቶሪያው ስምምነት በኋላ ተሽሯል። በሌላ ዜና ደግሞ አሜሪካን ከኢራን ጦርነት ምን አተረፈች የሚለውን እንዳስሳለን። በዚህ ጦርነት 13 የአሜሪካ ወታደሮች ተገድለው በመቶዎች የሚቆጠሩ ቆስለዋል። ከፍተኛ ቁጥር ያላቸው የቶም ሃውክ ሚሳኤሎችን ጨምሮ በርካታ ተተኳሾች በከፍተኛ ፍጥነት ጥቅም ላይ እንደዋሉ ተነግሯል። የጦርነቱ አንድ ቀን ወጪ በቀን ከ$1 ሚሊዮን በላይ እንደሆነም ይገመታል። የአሜሪካ ባለስልጣናት በበኩላቸው ለንጽጽር የማይቀርበው በሀገራቸው ወታደራዊ ክህሎትና የቴክኖሎጂ በላይነት የአየር ጥቃት ከታቀደለት ጊዜ በፊት እንደተጠናቀቀ እንዲሁም ኢራን እጅ እንድትሰጥ ማስገደዱን ይናገራሉ። አገር ውስጥ ደግሞ ጦርነቱ ትራምፕን ፖለቲካዊ ዋጋ አስከፍሏቸዋል። የህዝብ አስተያየት ዳሰሳዎች እንደሚያመላክቱት ጦርነቱን የሚደግፉ አሜሪካውያን ቁጥር አነስተኛ ነው። ትራምፕ በኮንግረስ ያላቸውን ድጋፍ በፓርቲ አጋርነት የተከፈለ ነው። አብሯቸው የቆሙት ሪፐብሊካኖች ናቸው። በዚህ ሳምንት መጀመሪያ እንዲያውም ትራምፕ ኢራንን ሙሉ ስልጣኔ እንደሚያወድሙ መዛታቸውን ተከትሎ አንዳንድ የፓርቲ አጋሮቻቸው በግልጽ ተቃውሟቸውን አሰምተዋል። ጦርነቱ ከጀመረበት ጊዜ አንስቶ እንደ ፖድካስት አቅራቢና ጋዜጠኛው ታከር ካልሰር ያሉ የማጋ እንቅስቃሴ ተጽዕኖ ፈጣሪዎች አቋማቸውን ከትራምፕ ጋር የተቃረነ ሆኗል። ትራምፕ ውርለት የኢራንን መሰረተ ልማቶች እንደሚያወድሙ በመዛት ሁኔታውን ካባባሱት በኋላ ከዚህ ቀደም ደጋፊያቸው ከነበረችውና ኋላ ላይ ግን ከተለያየቻቸው ማርጆሪ ቴይለር ግሪንም ተቃውሞ ገጥሟቸዋል። የቀድሞ የኮንግረስ አባል ይህ አሜሪካን ዳግም ታላቅ ማድረግ አይደለም፣ ይህ ክፋት ነው ብላለች። እነዚህ ስንጥቃቶች የትራምፕ እንቅስቃሴ ካጋጠመው ስብራት እያገገመ መሆኑን አያመላክቱም። ዲሞክራቶችም እየጨመረ የመጡት የትራምፕ ጫፍ የረገጡ ዛቻዎች እንዲሁም
ሀገራት ላይ የሚሰነዝሯቸው ስድቦች በኩል መጠን አበሳጭቷቸዋል። በጦርነቱ የመጀመሪያው ቀን በሚናብ ከተማ በሚገኝ ትምህርት ቤት ላይ ለተፈጸመውና 110 ህጻናትን ጨምሮ ቢያንስ 168 ሰዎች የተገደሉበት ጥቃት የተፈጸመው በአሜሪካ ሚሳኤል ስለመሆኑና አለመሆኑ የትራምፕ አስተዳደር ምላሽ እንዲሰጥ አሳስበዋል። ህጻናት ተማሪዎች የተገደሉበት ይህ ጥቃት የተፈጸመው በአሜሪካ መሆኑ ከተረጋገጠ በመካከለኛው ምስራቅ በአሜሪካ ጥቃት ከደረሱት እጅግ የከፋው የሲቪል ጉዳቶች አንዱ ይሆናል። አሜሪካ የመከላከያ ሚኒስቴር ፔንታገን ለ6 ሳምንታት ያህል እየመረመረ መሆኑን ሲገልጽ ቢቆይም እስካሁን ምንም መረጃ አላወጣም። በዚህ ሳምንት በርካታ ህግ አውጪዎች የትራምፕ ካቢኔ አባላት በስልጣን ላይ ያለ ፕሬዝዳንት እንዲነሳ የሚያደርገውን ህግ ተግባራዊ እንዲያደርጉ ጠይቀዋል። አስተዳደሩ በበኩላቸው የትራምፕ ዛቻ ኢራን እንድታፈገፍግ ማድረጉን ይናገራል። የዋይት ሃውስ ፕሬስ ሴክሬታሪያል ካሮሊን ሌቪት የፕሬዝዳንት ትራምፕ የአሜሪካን ጥቅም በስኬት የማስከበርና ሰላምን የማምጣት ብቃት በጭራሽ እንዳትጠራጠሩ ሲሉ ተደምጠዋል። በመጪው ህዳር የሚደረገው የአጋማሽ ዘመን ምርጫ የአሜሪካውያንን ስለ ትራምፕ ያላቸውን ትክክለኛ አቋም ያሳይ ይሆናል ተብሎ ይጠበቃል። በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረው ዓለም አቀፍ ኢኮኖሚ ጫና ካሁኑ አሜሪካውያንን ለከፍተኛ የናፍጣና የቤንዚን ዋጋ ጭማሪ እንዲጋለጡ አድርጓቸዋል። ይህ የነዳጅ ጭማሪ በሸቀጦች ዋጋ ላይ እጁን ሲያሳርፍ የቀድሞውንም ቢሆን በቀጣዩ ዓመት በሚደረገው የአጋማሽ ዘመን ምርጫ ለትራምፕ ፓርቲ ስጋት እንደሚሆን እየተገመተ ነው። የኑሮ ውድነቱም እንዲንር ያደርጋል ተብሎ ተሰክቷል። ጦርነቱ የሪፐብሊካኖችን የተወካዮች ምክር ቤትና ምናልባትም በሴኔት ውስጥ ያላቸውን የበላይነት ሊያሳጣ ይችላል። ለሪፐብሊካን ፓርቲ ይህ ሁኔታ እጅግ ከባድ ዋጋ የሚያስከፍል ተብሏል። ጦርነቱ እየቀጠለ ሲሄድ ትራምፕ እየጨመረ ለመጣው የኢኮኖሚ ቀውስ ምላሽ ለመስጠት ተገደዋል። ጦርነቱን ሲከፍቱ የወጠኑት ዓላማ ቀርቶ ግባቸው የሆርሙዝ ወሽመጥን ማስከፈት ሆኗል። ሌሎቹንም አብረን የምናይ ይሆናል።